አፍላው የወልቃይትና ራያ ፍጥጫ። የተከዜን ዘብ የሚመሩት እነ ኮሎኔል ደመቀ ዘውዱም ዝምታቸውን ሰብረዋል። በአፋር ክልል ሰራዊት እየመሩ የሚገኙት ጄኔራል ወዲ አንጥሩ ቀይ መስመራችን ወልቃይትና ራያ ናቸውም ብለዋል። እንመለስበታለን። አሁን እየተጠበቁ ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። አፍላ በሆነው የወልቃይትና ራያ ጉዳይ ማን ምናለ የሚለውን እንደሚከተለው በቅኝታችን የምንመለከተው ይሆናል። ጤና ይስጥልን የሸገር ታይምስ ቤተሰቦች እንዴት አላችሁ? የመረጃ ቅኝታችንን እስከ መጨረሻው ድረስ እየሰማችሁን አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ወደ ዝርዝር ጉዳያችን እናምራ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎችን በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች የፖለቲካ ተዋናያን በየፊናቸው መግለጫዎችን አውጥተዋል። የትግራይ ክልል ጊዜያዊ አስተዳደር፣ የትግራይ ሕዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛው ምህጻረ ቃል ህወሓት፣ ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲና ሌሎች ፓርቲዎች ውሳኔውን በብርቱ ተቃውመውታል። በአፋር ክልልና ደቡባዊ የትግራይ አካባቢዎች እንደሚንቀሳቀስ የሚናገረውና ከትግራይ ኃይሎች በወጡ ወታደራዊ አዛዦች የሚመራው የትግራይ የሰላም ኃይልም በተመሳሳይ ተቃውሞውን አሰምቷል። በአማራ ክልል በኩል ያሉ የፖለቲካ ፓርቲዎችና አካላት በበኩላቸው አከራካሪ ስለተባሉት አካባቢዎች የተላለፈውን ውሳኔ በበጎን የተመለከቱት በኮሎኔል ደመቀ ዘውዱ የሚመራው የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴም ለውሳኔው ድጋፉን ሰጥቷል። በትግራይ ክልል በኩል የተነሳውን ጠንካራ ተቃውሞን ስንመለከት ምርጫ ቦርድ በአማራና በትግራይ መካከል አከራካሪ ሆኖ የቆዩ ያላቸውን 5 የምርጫ ክልሎችን ከትግራይ ውጭ ሆነው ድምፅ እንዲሰጥባቸው በፌዴሬሽን ምክር ቤት ውሳኔ መተላለፉን ያስታወቀው ትላንት ሰኞ የካቲት 16 2018 ዓ.ም ባወጣው መግለጫ ነበር። መግለጫው ላይ አከራካሪ ተብለው የተጠቀሱት የሁመራ፣ የአዲረመጽ፣ የኮረሞፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ናቸው። በእነዚህ አካባቢዎች የተነሳው የይገባኛል ጥያቄ እስከሚፈታ ድረስ ከትግራይ ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው እንደተወሰነ ገልጿል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በሕገ መንግሥት ውሳኔ ሲፈታ አመቺ ሁኔታ ተመርጦ ወደፊት እንዲካሄድ የፌዴሬሽን ምክር ቤት ውሳኔ እንዳስተላለፈ ቦርዱ አስታውቋል። የምክር ቤቱን ውሳኔ በመቃወም የመጀመሪያውን መግለጫ ያወጣው የትግራይ ክልል ጊዜያዊ አስተዳደር ነው። በሌተናንት ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ውሳኔውን ሕገ መንግሥቱንና የፕሪቶሪያን ስምምነት በግልጽ የሚቃረን ሲል ገልጾታል። ይህ ውሳኔ በዓለም አቀፍ ደረጃ እውቅና ያላቸውን የትግራይ ሕገ መንግሥታዊ ወሰኖች በቀጥታ አደጋ ላይ ይጥላልን ብሏል። ውሳኔው የተላለፈው የትግራይ ሕዝብ ውክልናና ድምፅ በሌለበት በፌዴሬሽን ምክር ቤት ነው ያለው የጊዜያዊ አስተዳደሩ እርምጃውን በጽኑ አውግዟል። ይህ እርምጃ ሊያስከትል የሚችለው ከባድና ሰፊ መዘዝ ከግምት ውስጥ በማስገባት ይህ አደገኛ መንገድ በአስቸኳይ እንደገና እንዲጤንም እንዲታረምም እንጠይቃለን ብሏል። ህወሓትን በበኩሉ ባወጣው መግለጫ የፕሪቶሪያውን ስምምነት በግልጽ የሚጥስና በትግራይ ህዝብ ህልውና ላይ አደገኛ አደጋን የሚደቅን ሲል ነው የተቃወመው። የፌዴሬሽን ምክር ቤት ውሳኔ ወደ ቀያቸው መመለስ የነበረባቸውን ወገኖቻችንን ተስፋ የሚያጨልም እንዲሁም አሁንም በወራሪዎች ስር ሆነው ግፍና ስቃይ እየደረሰባቸው ያሉ ወገኖቻችንን ህይወት አደጋ ላይ የሚጥል የጄኖሳይድ አዋጅ ነው ሲልም በጠንካራ ቃላት ተቃውሟል። ከዚህም ባለፈ በትግራይና በአማራ ህዝቦች መካከል አዲስ ግጭት ለመፍጠር የታለመ ሴራ ነው ሲል ከሷል። የፌዴራል መንግስት ህገ መንግስታዊ ሉዓላዊ የትግራይ መሬትን ለወራሪዎች አሳልፎ ለመስጠት እየሰራ ነው ሲል የወነጀለው ህወሓት የትግራይ ሉዓላዊ መሬትና የህዝብ ህልውና ጉዳይ የማይታለፍ ቀይ መስመር ነው ሲል ነው አጽንኦት የሰጠው። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚው ስምረት ፓርቲ በበኩሉ ውሳኔውን ህገ መንግስታዊ ስርዓት አልበኝነትን የሚያወጅ ሲል ጠርቶታል። ፌዴሬሽን ምክር ቤት ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ሲል የህጋዊነት ጥያቄ አንስቷል። በእነዚህ አካባቢዎች ላይ የተነሳው ውዝግብ መፈታት ያለበት በህገ
መንግስቱ በተቀመጠው የክልሎች ወሰን አከላለል ለውጥ ድንጋጌ መሰረት እንደሆነ የጠቀሰው ስምረት ፓርቲ ይህ ሂደት አለመጠናቀቁን አስታውሷል። ይህ ህጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ይህ ውሳኔ መተላለፉ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ብሏል። ውሳኔው በህግ ፊት ውድቅና የማይጸና ነው ሲልም አቋሙን ገልጿል። የፌዴሬሽን ምክር ቤት ይህንን እርምጃ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ ያሳሰበው ስምረት የማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ አልሳተፍም ብሏል። ከትግራይ ኃይሎች ተነጥለው በወጡ ወታደራዊ አዛዦች የሚመራው የትግራይ ሰላም ኃይል የተባለው ታጣቂ ቡድንም ውሳኔውን አጥብቆ እንደሚቃወም ባወጣው መግለጫ አስታውቋል። የታጣቂ ቡድኑ ወታደራዊ ምክር ቤት ሲያወጣው ይህ መግለጫ እንድንታገል ምክንያት ከሆኑን ወሳኝና ከምንም በላይ ቦታ የምንሰጠው ጉዳያችን አንዱ የተጋሩ ህልውና ነው ብሏል። የህልውና ጉዳይ ያለ ርስት ባለቤትነትና ሉዓላዊ የግዛት አንድነት በፍጹም ሊረጋገጥ አይችልም የሚል እምነት እንዳለው አክሏል። ቡድኑ የትግራይ ርስትና ሉዓላዊ የህገ መንግስታዊ ግዛቶች ሲል በጠራቸው በእነዚህ አካባቢዎች ላይ ውሳኔ የተላለፈው የተጋሩ ውክልና በሌለው የፌዴሬሽን ምክር ቤት ነው ሲልም በመግለጫው አስፍሯል። ይህ ውሳኔ ህገ መንግስቱንና የፕሪቶሪያውን ውል በመጣስ ፌዴሬሽኑንም ሆነ ቀጠናውን ወደ ፍጹም አደጋ ያስገባዋልም ሲል አክሏል። ይህንም በመገንዘብ በአፋጣኝ እርምት ከማድረግ ባሻገር ህገ መንግስቱንና የፕሪቶሪያውን ውል የጣሰ ውሳኔ ያሳለፈው አካላትን የፌዴራል መንግስት በህግ እንዲጠየቁ እንዲያደርግ ሲልም ጠይቋል። የሉዓላዊ ግዛታዊ አንድነት ጉዳይ ቀይ መስመር ነው ያለው ቡድኑም ተጋሩ የትም ብንሆን በህልውናችንና በርስታችን ፍጹም ልዩነት ሊኖረን አይገባም ብሏል። ሌላኛው ተቃዋሚ ፓርቲ ሳልሳይ ወያነ ትግራይም በተመሳሳይ ውሳኔውን የትግራይን ህልውናና ግዛታዊ አንድነት አደጋ ላይ የሚጥል ህገ መንግስቱንና የፕሪቶሪያ ስምምነትን የሚጥስ እንዲሁም ወረራን የሚያበረታታ በማለት ተቃውሞታል። ፓርቲው የትግራይ ህዝብ በተጨባጭ በማይወከልባቸው ፌዴራል ተቋማት የመነጨ ሲል የጠራው ይህ ውሳኔ ምንም አይነት ህጋዊም ሆነ የሞራል ተቀባይነት እንደሌለው በመግለጫው አስፍሯል። ውሳኔው በአስቸኳይ እንዲሻርና 5ቱ የምርጫ ክልሎች በትግራይ ህገ መንግስታዊ ግዛት ውስጥ እንዲደረጉ ሲልም አሳስቧል። ብሔራዊ ባይቶ አባይ ትግራይ ወይም ባይቶና ደግሞ ለዓለም አቀፍ ማህበረሰብ በጻፈው ደብዳቤ ውሳኔው የፌዴራልና ክልሎች ግንኙነትን እንዲሁም የአስተዳደር ስልጣንን በተመለከተ ከተቀመጡት የህገ መንግስቱ ድንጋጌዎች ጋር ያልተጣጣመ ነው ብሏል። ውጥረትን መቀነስና ሁሉን አቀፍ ውይይት በአስቸኳይ በሚያስፈልግበት በዚህ ጊዜ ይህ ውሳኔ መተላለፉ ለወታደራዊ እንቅስቃሴ መጨመርና ለፖለቲካዊ ውጥረት መባባስ አስተዋጽኦ ሊያደርግ ይችላል ሲልም አስጠንቅቋል። ውድብ ናጽነት ትግራይ፣ አረና ትግራይ ለዲሞክራሲና ሉዓላዊነት፣ ትንሣኤ ሰብአ እንደርታ እንዲሁም ውድብ ወለዶ ትግራይ ውሳኔውን በመቃወም መግለጫ የወጡም ሌሎች የትግራይ ፖለቲካ ፓርቲዎች ናቸው። ከአማራ ክልል ፓርቲዎች በኩል የተሰማውን ድጋፍ አዘል መግለጫን ደግሞ እንደሚከተለው እንመልከት። ምርጫ ቦርድ ይፋ ያደረገው የፌዴሬሽን ምክር ቤት ውሳኔ ያስተናገደው ተቃውሞን ብቻ አይደለም። ተቃዋሚው ፓርቲ አብን ባወጣው አስቸኳይ የአስፈጻሚ ኮሚቴ ስብሰባ መግለጫ ውሳኔውን እንደሚያከብር አስታውቋል። ፓርቲውም የፌዴሬሽን ምክር ቤትን ውሳኔ የሚያከብረው ከፕሪቶሪያው ስምምነት መንፈስ አንጻር እንደሆነ እንዲሁም መንግስት ከሀገራዊ ሁኔታዎች አንጻር የሚያስተላልፋቸው ውሳኔዎችን ሙሉ በሙሉ እንደማይመቹት በመግለጫው ጠቅሷል። ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ሲልም አቋሙን ገልጿል። የይገባኛል ጥያቄዎች በሚነሳባቸው በእነዚህ አካባቢዎች ከህዝብ ተወካዮች ምክር ቤት በተጨማሪ ለክልሉ ምክር ቤት ጭምር ምርጫ መካሄድ አለበት ሲልም አሳስቧል። ይህንም በማድረግ በባህል በስነ ልቦናና በማንነት ከሚመስለውና ባለበት አስተዳደር ወሰን ማለትም በአማራ ክልል ምክር ቤት ጭምር ተሳትፎ እንዲኖረው ማድረግ እንደሚገባም ገልጿል። እንደ አብን ገለጻ አካባቢዎቹ በአማራ ክልል ምክር ቤት ውክልና እንዲኖራቸው ለማድረግ ሲባል የሚነሳው የይግባኝ ጥያቄ ዘላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ገደብ ዘለልና ልዩ ፖለቲካዊ ውሳኔ መተላለፍ አለበት። የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ወይንም ለሽንገላ ሊውል አይገባም ሲል በጥብቅ አሳስቧል። ፓርቲው ሌላኛው ተቃዋሚ ፓርቲ የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃም በበኩሉ የህዝባችንን የማንነት ትግል እውቅና የሰጠ ሲል ውሳኔውን አድንቋል። የዲሞክራሲያዊ መብት መከበር ማሳያ አድርጎ እንደሚወስደውም በመግለጫው አስታውቋል። ይህ ውሳኔ ለብዙ ዓመታት በግፍና በጭቆና ተረግጦ የቆየውን የአማራ ማንነት ጥያቄን በህጋዊና በሰላማዊ መንገድ ለመፍታት ለሚደረገው ጉዞ ትልቅ ምዕራፍ ነው ሲልም አሞካሽቷል። በእነዚህ አካባቢዎች የሚገኙ ማህበረሰቦች በመጪው ምርጫ ራሳቸውን ችለው እንዲወዳደሩ መወሰኑ በትግላችን የመሰረትነውን የአስተዳደር መዋቅር ወደ ተሟላ ህጋዊና ህዝባዊ መሰረት ይለውጠዋል ብሏል። የአካባቢዎቹ ህዝብ በምርጫው በመሳተፍ በንቃት እንዲመዘገቡና በድምፅም ተወካዮችን እንዲመርጡም ጥሪ አቅርቧል።
አቅርቧል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴም በተመሳሳይ ለውሳኔው ድጋፉን ገልጿል። ኮሚቴውም ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔውን ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ ነው ሲል ገልጿል። ኮሚቴው የሚያቀነቅነውን የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረውም አስታውቋል። ይሁን እንጂ ይህንን ምርጫ ለማስፈጸም የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም አስፈላጊ ነው ሲል ጠቅሷል። ምርጫ ቦርድ ከምክር ቤቱ የተላለፈለትን ተግባራዊ እንዲያደርግ እንዲሁም ከዚህ ቀደም ህወሓት በወሰነው ህገወጥ አከላለል ተጽዕኖ ስር እንዳይወድቅም ነው ያሳስበው። የወልቃይት ጠገዴና አካባቢው ህዝብ ያለምንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩ ሲሉም ጠይቋል። በተጨማሪም ኮሚቴው ተቃዋሚው ፓርቲ ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም የአስተዳደር ነጠቃ በማለት ያሰማውን ተቃውሞ ተችቷል። ስምረት እውነተኛውንና ፍትሐዊውን የወልቃይት ጠገዴ ህዝብ ጥያቄን ለመደፍጠጥና ለማፈን ሞክሯልም ሲል የማንነት አስመላሽ ኮሚቴው ተቃውሟል። ውድ የሸገር ታይምስ ቤተሰቦች ለሰዓቱ ያዝነው የመረጃ ቅኝታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።